ዶክተር አብይ አህመድ አሰብን በጉልበት ይጠቀልላል የሚል ስጋት እንዳለው ክራይሲስ ግሩፕ ባወጣው ጥናት ገለጸ። በዓለም አቀፍ እንዲሁም በሀገራት መካከል ውጥረት ሲከሰት ሰፋ ያለ የቀውስ ጥናት ወይንም ክራይሲስ ሪሰርች በማካሄድ የሚታወቀው ክራይሲስ ግሩፕ የተባለው ግብረሰናይ ድርጅት ሰፋ ያለ ዘገባ አውጥቷል። ይህ ግብረሰናይ ድርጅት ዋና መቀመጫው ቤልጅየም ብራሰልስ ሲሆን ዋነኛ ዓላማው በሀገራት መካከል ውጥረት ሲነግስ ጦርነትን ለማስቀረት፣ ሰላምን ለማውረድ እንዲሁም ለተለያዩ ሀገራት የፖሊሲ ጥናቶችን በማካሄድ ይታወቃል። ይህ ተቋም የአሜሪካ የውጭ ጉዳይ ፖሊሲን ከሚወስኑ የጥናትና ምርምር ማዕከላት ውስጥ አንዱ ምናልባትም ቀዳሚው ክራይሲስ ግሩፕ ነው። ክራይሲስ ግሩፕ ከሁለት ቀናት በፊት ባሳተመው ጥልቅ የጥናት ምርመራ ውጤት መሰረት የዓለም ማህበረሰብ ኢትዮጵያ የምትወሰንበት የቀይ ባህር ጠረፍ ግዛት እንዲኖራት መግባባት ላይ ቢደርስም የዓለም የፖለቲካ አሰላለፍ መዛባትን ተከትሎ የኢትዮጵያ መሪ የሆኑት ዶክተር አብይ አህመድ ቀይ ባህርን በኃይል የመጠቅለል እድሉ ሰፊ ነው ሲል ያትታል። ሩሲያ ክሬሚያን፣ እስራኤል የጎላን ግዛትን በኃይል ከመጠቅለላቸው ባሻገር አሜሪካ የኃይል አማራጭን ሳይቀር በመጠቀም የግሪንላንድን ግዛትን በኃይል ለመጠቅለል ያላቸው አቋም ለዶክተር አብይ የልብ ልብ ሊሰጠው ይችላል የሚል ሀተታን አቅርቧል። ምንም እንኳን ጠቅላይ ሚኒስትር ዶክተር አብይ አህመድ ከኤርትራ ጋር ወደ ጦርነት እንደማይገቡ ቢጠቅሱም ዲፕሎማቶች ግን ወደ ጦርነት ሊያመሩ ይችላሉ የሚል ስጋት እንዳላቸው ገልጸዋል። ሌተናል ጀነራል ታደሰ ወረደ አዲስ አበባ በነበራቸው ቆይታ ከጠቅላይ ሚኒስትሩ ጋር በጋራ መግባባት ላይ የተደረሰባቸው 8 ነጥቦች ይገኛሉ። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የጸጥታው ዘርፍ ኃላፊ የሆኑት ሌተናል ጀነራል ታደሰ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር እንዲሁም በኢትዮጵያ የአሜሪካ ኤምባሲ ተወካዮች ጋር በተለያዩ ጉዳዮች ዙሪያ ተመካክረው ወደ መቀሌ መመለሳቸው ይታወቃል። ሌተናል ጀነራል ታደሰ ወረደ በአዲስ አበባ በነበራቸው ቆይታ ስምምነት የተደረሰባቸው ነጥቦች ከዚህ እንደሚከተለው እናቀርባለን። የትግራይ ጊዜያዊ አስተዳደር ወደ ቦታው ይመለሳል። የጊዜያዊ አስተዳደሩን ተግባርን የሚያደናቅፍ ማንኛውም አካል ላይ ተመጣጣኝ ሕጋዊ እርምጃ ይወሰዳል። ሁለተኛው ስምምነታቸው በአንድ ወር ጊዜ ውስጥ የጊዜያዊ አስተዳደር ፕሬዝዳንት ይሰየማል። ሶስተኛው ሌተናል ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ተቀዳሚ ምክትል ፕሬዝዳንት ሆነው ይሰራሉ። አራተኛው ስምምነታቸው ጀነራል ተክላይ አሸብር ወይም ወዲ አሸብር የታደሰ ወረደ የኃላፊነት ቦታ ይሰየማል። አምስተኛው የኢትዮጵያ መከላከያ ሰራዊት መቀሌ ከተማን ጨምሮ በነባር ካምፖች ውስጥ እንደሚገባም ተስማምተዋል። ስድስተኛው ስምምነታቸው የትግራይ ታጣቂ ኃይሎች ወደ ተዘጋጀላቸው ካምፕ እንዲገቡ ይደረጋል። የተቋረጠው የዲዲአር ተግባር በተቀመጠለት የጊዜ ሰሌዳ መሰረት በትክክል ይተገበራል። ለዲዲአር ገንዘብ የለገሱ ሀገራት አሜሪካንን ጨምሮ ማለት ነው ገንዘብ እንዲለቁ ይሰራል። ሰባተኛው ስምምነታቸው የትግራይ ጊዜያዊ አስተዳደር ካቢኔ እንደገና የሚደራጅ ሆኖ በአዲሱ አደረጃጀትም ህወሓት 50%፣ ብልጽግና 25% እንዲሁም በክልሉ የሚንቀሳቀሱ የፖለቲካ ድርጅቶችና የሲቪክ ማህበራት 25% ድርሻን ይኖራቸዋል። በመጀመሪያው የጊዜያዊ አስተዳደር ካቢኔ ውስጥ የሰራዊት ወይም ታጣቂ ወኪል የካቢኔ አባል የነበረ ሲሆን በአዲሱ አደረጃጀት ውክልና አይኖረውም ይላል አዲሱ ስምምነታቸው። ስምንተኛው ስምምነታቸው ተፈናቃዮችን ወደ ቀያቸው መመለስ በልዩ ትኩረት እንዲሰራ ከዚህ በፊት የተደራጀው የብሔራዊ ኮሚቴና የክልል ቴክኒክ ኮሚቴዎች በአዲስ መልክ ስራ እንዲጀምሩ የሚሉ ናቸው ይላል ዘገባው። ጎረቤት ሱዳንን ወደሚመለከተው መረጃ ስናልፍ የሱዳን የፈጥኖ ደራሽ ኃይል መሪ የሆኑት ጦራቸው ከካርቱም መውጣቱን አምነዋል። የፈጥኖ ደራሹ ኃይል መሪ የሆኑት መሐመድ ሐምዳን ዳጋሎ ወይም ሐሜቲ የሱዳን ጦር ካርቱምን ከተቆጣጠረ በኋላ ለመጀመሪያ ጊዜ አስተያየታቸውን የሰጡ ሲሆን ከጦሩ ጋር የሚያደርጉት ውጊያ እንዳላበቃና ወደ ካርቱም ዳግም እንደሚመለሱ ተናግረዋል። ዳጋሎ አክለውም ጦራቸው ከዋና ከተማዋ መውጣቱን ያመኑ ሲሆን የወጣነው ግን በአመራሮቻችን በተወሰነ
ታክቲካዊ ውሳኔ ራሳችንን በኦምዱርማን ለማደራጀት ነው ብለዋል። የጦር መሪው አክለው ጠንክረን እንመለሳለን ያሉ ሲሆን ድርድርና ስምምነት አለ ብላችሁ የምታስቡም ከጦርነት ውጪ ቋንቋ እንደሌለ እወቁትም ብለዋል። የሱዳን ጦር ዋና ከተማዋን ካርቱምን የያዘ ሲሆን ትናንት በኦምዱርማን የሚገኘውን ቁልፍ የገበያ ቦታ መያዙም መነገሩ የሚታወስ ነው። የጦሩ መሪ ጀነራል አብዱል ፈታህ አልቡርሃን ለፈጥኖ ደራሹ ኃይል ይቅርታ እንደማይኖር ሲናገሩ ቡድኑን ከማጥፋት ውጪ ምንም ድርድር የለም ብለዋል። በሱዳን ላለፉት 2 ዓመታት የቀጠለው የእርስ በርስ ጦርነት አሁንም የቀጠለ ሲሆን ከፍተኛ የሆነ የሰብአዊ ቀውስ የተመዘገበበት ጦርነት ሆኖ ቀጥሏል።